ማለት ምን ብሏል? ስለዚህ በዕብራይስጡ እንሂድ። በዕብራይስጡ እንሂድ። ለምን ትፈራለህ? ለምን ትፈራለህ? የፈለኩት እሱን ነው። በትዕቢት እዚህ ሰክሳላችሁ። 6,000 ሰው ይሰከስላችኋል። በትዕቢት መማሉን ካሳየ ለምን ትሰክሳለህ? በዕብራይስጡ እንሂድ። አምናሃል። ዋናው ማመን ነው። ኢሳያስ 60:19 የእሱ ትዕቢት ደግሞ አምላክ መሆኑን ላስረዳ። አንዴ ምን መሰለህ፣ የእሱ ትዕቢቱ አምላኩ ነው። ኢሳያስ 60:19 ትዕቢት እኮ ቅድም ይኸውልህ፣ አንዴ ገላትያ፣ አንዴ እንደ ትልቅ ሰው እናውራ። ቅድም አንተ ሺ ያረከኝ እኮ ነው አይደለም? አሁን ጥሩ መጣ። እሺ፣ በዕብራይስጡ የተሰጠው ቃል ግሎሪ ነው የሚለው በእንግሊዝኛ። የዕብራይስጡን ቃል ንገረኝ። ግሎሪ እንግሊዝኛ ነው። ግሎሪ እንግሊዝኛ ነው። የዕብራይስጡን ቃል ንገረኝ እኮ ነገርኩህ እኮ። ቆይ ምንድን ነው የሚለው? ግሎሪ ትንቢተ ኢሳያስ 60 የሚለው ቃል አንዴ ላስተምረህ። ግሎሪ የሚለው ቃል እንግሊዝኛ ነው እንጂ ዕብራይስጥ አይደለም። እኔ የጠየቅኩህ የዕብራይስጡ ቃል ምንድን ነው የሚል ነው። እሱ ግልጽ ነው። እሺ ምንድን ነው የሚለው ዕብራይስጡ? ምኑ? ክፈት። የዕብራይስጡ ቃል ምንድን ነው የሚለው? ክፈት ያልከኝ እኮ የዕብራይስጡ ቃል ቢግኦን ነው የሚለው። ቢግኦን። እሺ ምን ማለት ነው? ፕራይድ ወይ ደግሞ ምን ማለት ነው? ማጀስቲ ማለት ነው። ማጀስቲ ክብር ማለት ነው። ክብር፣ ኩራት፣ ወዘተ ምናምን። ፕራይድ የሚለው የእንግሊሹ ቃል ምን ማለት ነው? ክብር ማለት አይደል? ማለት ነው። ምን ማለት አይደል? ኩራት እንደማለት ነው። ምኑ? ፕራይድ ማለት ኩራት ነው። እሺ፣ ስለዚህ ፕራይድ ማለት ብዙ ትርጉም አለው። እነሱ መካከል አንዱ ኩራት ነው። እሺ፣ ክብር ማለትም ነው። ክብር ይሆናል ኦብቪየስሊ። ነገር ግን አብዛኛውን ጊዜ ይሆናል ክብር አይደለም። አንድ የእንግሊዝኛ ቃል የአንበሳ መንጋ ማለትም እኮ ነው። ይኸውልህ ፕራይድ ማለት አንዴ ላሳይ። ቆይ ገላትያ አንዴ። ፕራይድ የሚለው ቃል አንደኛ ምንድን ነው ትርጉሙ? ከላይ በኩል ኩራት ነው አይደለ? ከስርስ ምንድን ነው የሚለው? ግሎሪ አይደል? ከስር ምንድን ነው የሚለው? ግሎሪ አይደል? ኩራት ካለ በኋላ ሁለተኛ ትርጉሙ ምንድን ነው? ይሄ ሌላ ነው። ይሄ ከሶስተኛውን አምብልኝ። ምን መሰለህ፣ አንድ የእንግሊዝኛ ቃል አንዱን ብቻ ነጠለ መውሰድ የለም። እሱ ግልጽ ነው። አንድ የእንግሊዝኛ ቃል ስማ፣ ገላትያ ስማ፣ አንድ የእንግሊዝኛ ቃል በጣም ትርጉም ሊኖረው ይችላል። አንዴ አዳምጥ። ፕራይድ ማለት እንደውም የአንበሳ መንጋን ብሎም ይኸው መዝገበ ቃላት አንበሳ እዚህ ጋር አለ። የአንበሳ መንጋን ብሎ ያመጣላል። ክብርን ብሎ ያመጣላል። በእሾህ የራስ ምናምን የሚል ትርጉምም በእሾህ የሞገስ ስሜት የተሰማው ኩራት ምናምን የሚል ትርጉሞች አሉ። እሺ በጣም ብዙ ትርጉም ስላለው አንዱን ብቻ ፒክ ማድረግ አችልም። አንዱን ፒክ አድርገህ ልታወራ አችልም። ማሳየት አልችልም ብሏል ነበር እንደ ሰው ቦታ ክፈትልኝ ወይ ደግሞ አንብብልኝ። እዚሁ አንብባ አንተ ገላትያ። እሺ ትልቁ ላይ አድርገኝ። አንዴ ትልቁ ላይ አድርገኝ። እሺ እኔ አድሚን አይደለሁም ሰው ላደርግ አልችልም። እሺ አድርጉኝ እስኪ። ይሄው ከ19 ላይ ትንቢተ ኢሳያስ 60:19 ላይ እንደ ዩር ጋድ ዊል ቢ ዩር ግሎሪ ይላል። የአንተ አምላክ የአንተ ክብር ይሆናል ይላል። ስለዚህ እዛ ጋር ምንድን ነው? ራሱ እግዚአብሔር ነው። እግዚአብሔር በራሱ ማለ ነው የሚባለው። እሺ ስለዚህ የእናንተ አምላክ በፈለገው ነገር የሚላል፣ የእኛ ደግሞ አይምልም። ልዩ ነቢያቶች የሰበኩት ይሄን አይደለም። አውዴንሱ መሰከስ አቆሙ። ገላትያ አምላክ ሂድበትና ከዛ በኋላ ቀጥል። ለምን ትወጣለህ? ተመለስ። ዘለህ ወጣ። እንደዚህ ናቸው። ኮንፊደንስ የላቸውም እና ብዙ ጊዜ እንደዚህ ናቸው። ተመለስ። አይተሃል። ለምትናገረው ውሸት እንደሆነ ስለምታውቅ ዘለህ ትወጣለህ። እንግዲህ የተናገርከው ነገር የምርም ኮንፊደንስ የለህም።
ውሸት እንደሆነ በቀላሉ እንደሚፈርስብህ ስለምታውቅ ትሮጣለህ። ብዙ ጊዜ እንደዚህ ናቸው። የሆነ ነገር ይናገሩና ከዛ ቶሎ ይወጣሉ። ምክንያቱም ከወጡ እዚህ ጋር ስናጋልጣ ኤክስፖዝ ስናደርጋቸው ያንን ነገር መደበቅ ይፈልጋሉ። ከዛ ነገር መሸሽ ይፈልጋሉ። ስለዚህ ከእውነት መሸሽ ከህሊና መሸሽ አይደለም። ህሊና ይወቅስሃል። ተመለስ፣ ህሊና ይወቅስሃል። አሁን ከዚህ ብትሸሽም በኋላ ግን